ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳቡ ጋሻው ነኝ። አብራችሁን ቆዩ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተደረገ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ስምምነት ተደርጓል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ ህዝባዊ ሰላም እፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ክልል ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው መባሉን አሚኮ ዘግቧል። የፖሊስ አመራሮችን አቅም ለማሳደግና ፖሊሳዊ ተልዕኮችን በአግባቡ ለመወጣት የሚያስችል ስልጠና እየተሰጠ ነው። ሁለተኛ ዙር የፖሊስ አመራሮች ክልላዊ የአቅም ግንባታና የተቋማዊ ለውጥ ስልጠና በምስራቅ አማራ ቀጠና ኮምቦልቻ ከተማ ተጀምሯል። ባልደረባችን ብናዩ እርሳው ከኮምቦልቻ ያደረሰን መረጃ ቀጥሎ ይቀርባል። በክልሉ የሚታየውን አንጻራዊ ሰላም ለማምጣት የክልሉ ፖሊስ ለከፈለው ዋጋ እውቅናና ምስጋና የተሰጠበት የምስራቅ አማራ ቀጠና የመካከለኛና የከፍተኛ የፖሊስ መኮንኖች የአቅም ግንባታና የሪፎርም አተገባበር ስልጠና የተጀመረው ህዳር 22 ቀን 2018 ዓ.ም ነው። በዚህ የስልጠና ማስጀመሪያ መርሃ ግብር ላይ በመገኘት ይህንን እውቅናና ምስጋና ያረጋገጡት ደግሞ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ጽሕፈት ቤት ኃላፊው ረዳት ኮሚሽነር የሺወርቅ ላቀው ናቸው። የፖሊስ ሰራዊታችን የህግ የበላይነት ለማስከበር ሲባል የህይወት፣ የአካል፣ የንብረት መስዋዕትነት ዋጋ ሲከፍል በመቆየቱ ምስጋና ሊቸራችሁ ይገባል። የፖሊስ ተቋማችን የገጠመንን ችግር፣ ፈተና ለማለፍ ለማስተካከል እና ወደ ሰላም መንገድ እንዲመጣ የክልሉ መንግስት ሁሉን አቀፍ ሪፎርም በማድረግ ከህግ ማዕቀፍ ጀምሮ የተጠሪነት ጉዳይ እንዲስተካከል እንዲሁም የክልል እስከ ወረዳ ድረስ አመራሩ ባለው የትምህርት ዝግጅት፣ የስራ ልምድ፣ ስራን የመፈጸም አቅምና ቁርጠኝነት እንደ አዲስ የሪፎርም ምደባ በማድረግና የሚያስፈልጉ ግብአቶችም በመፍቀድ እንዲሁም ሂደቱን በመከታተል ለሪፎርሙ ውጤታማነት ላቅ ያለ ድርሻ ሲያበረክት ቆይቷል፣ እያደረገም ይገኛል። በክልሉ የፖሊስ ሰራዊትና በፖሊስ ተቋሙ ላይ በርካታ ችግሮች አጋጥመውት መቆየቱን ያስታወሱት ረዳት ኮሚሽነር የሺወርቅ ላቀው የክልሉ ፖሊስ ያለበትን የስነ ምግባርና የአመለካከት ችግር ለመፍታት እየተሰጠ የሚገኘው ስልጠና የተግባር ማሳያ መሆኑንም አስረድተዋል። በክልላችን የሚገኙ የፖሊስ ሰራዊት አመራርና አባላት በአመለካከት፣ በስነ ምግባር፣ ፖሊሳዊ ሙያ ብቃት እንዲሁም ይህ የግንዛቤ ማስጨበጫ ስልጠና እንደ አንድ የችግር መውጫና ከወደቀበት ወደ ከፍታ ዘመን ማሻገር የዚህ የአመራር ኃላፊነት በመሆኑ ጠንክሮ በትኩረት ለመስራትና ለአንድ ዓላማ በአንድ አቅጣጫ በመተባበር በመረዳዳት ለሁሉም የተሰጠው ኃላፊነት ውጤታማ ለመሆን የህዝብን ሰላም ደህንነት ለማረጋገጥ እንዲሁም የህግ የበላይነት እንዲከበርና የክልላችን የፖሊስ ዋና ጠቅላይ መምሪያ ከፍተኛ አመራሮች ትኩረት በመስጠት ይህንኑ የፖሊስ የከፍታ ዘመን በመፈጸምና ማስፈጸም ለሰራዊቱ የሚያስፈልጉ አሰራሮች በአዋጅ፣ በደንብ፣ በመመሪያ መሰረት እንዲፈጸሙ በከፍተኛ ርብርብ ላይ ይገኛል። በዚሁ የምስራቅ አማራ ቀጠና ለሚገኙ የፖሊስ መኮንኖች ስልጠና ላይ ተገኝተው መልእክት ያስተላለፉት የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን የሱፍ በበኩላቸው ከተማዋ በሀገሪቱ ካሉ 10 የኢንዱስትሪ ዞን ከተሞች አንዷ መሆኗን አረጋግጠዋል። በከተማዋም ሆነ በሀገሪቱ ያለውን ኢንቨስትመንት የተሻለ ለማድረግ ደግሞ አስተማማኝ የሆነ ሰላምና የህግ የበላይነት የሰፈነበት አካባቢ መኖር እንደሚገባም ጠይቀዋል። ለአንድ ሀገር ወይም አካባቢ ኢንቨስት ለማድረግ ትልቁ አቅም የዛ አካባቢ የሰላምና ደህንነት ጉዳይ ወሳኝ ነው። አንድ ሰው ህይወቱን ሙሉ ያፈራውን ሀብት ሌላ ቦታ ወስዶ ኢንቨስት ለማድረግ የሚተማመንበት ህግና ስርዓት መኖር አለበት። አይደለም የውጭ ሀገር ባለሀብት የሀገራችንን ባለሀብት አስተማማኝ የሆነ የህግ በላይነት የሌለበት ሰላም የሌለበት አካባቢ ላይ መጥቶ ኢንቨስት ሊያደርግ አይችልም።
የመንግስት ተቀዳሚ ተግባር ሕግና ስርዓትን ማስከበር መሆኑን ያስታወሱት ከንቲባው ለዚሁ ተግባር ደግሞ የፖሊስ መዋቅሩ ቀዳሚውን ድርሻ ወስዶ መገኘቱን አረጋግጠዋል። ጉልበተኞች ጉልበት የሌለውን እንዳይቀሙት፣ እንዳያንገላቱት መንግስት የሚባል አካል ያስፈልጋል ብሎ የሰው ልጅ መጀመሪያ ካቋቋመው ዋናው የተቋቋመበት የመንግስት ዓላማ ሕግና ስርዓት ማስከበር ነው። አንድ መንግስት ይሄን ደግሞ መተግበር ካልቻለ የመንግስትነት ሚናውን አልተወጣም ነው የሚባለው። ስለዚህ እንደ መንግስትነት እናንተ ደግሞ ለዚህ ደግሞ ዋናው የፖሊስ መዋቅራችን ዋነኛ ድርሻ ይወስዳል። ፖሊስ ውስብስብ ወንጀሎችን ቀድሞ በመከላከልና የተዋጣለት የምርመራ ስራዎችን በማከናወን ተልዕኮውን ለመፈጸም ዘመኑን መሆን ያስፈልጋል ያሉት ከንቲባው መሐመድ አሚን የሱፍ ተቋሙንና የፖሊስ አመራሩን አቅም ማሳደግ ደግሞ ተገቢ መሆኑን አስገንዝበዋል። በአሁኑ ዘመን ፖሊስ በከተሞችም ሆነ በሀገር ደረጃ ውስብስብ የወንጀል ድርጊቶች የሚፈጸሙ በሆነ ይሄንን ቀድሞ የመከላከል ከተፈጸመም በኋላ ደግሞ የተፈጸመን ወንጀል ለህግ አቅርቦ ህጋዊ እርምጃ ለማስወሰድ የፖሊስ መዋቅሩ በአደረጃጀትም በአሰራርም በክህሎትም በግብዓትም የበቃ የቻለ መሆን አለበት። ተቋሙ ደግሞ አሰራሩን ማዘመን አለበት። አሰራሩን ሲያዘምን ለዛ የሚያስፈልጉ ግብዓቶችን በተለይ የቴክኖሎጂ ግብዓቶችን በየጊዜው በማሳደግ ከወንጀለኛው በላይ የሚያስብ የሚያቅድ የሚተገብር የፖሊስ አመራርና አባላት ያስፈልጋል። ህዝብ ላይ መሰረት ያደረገ የሰላምና ደህንነት ስራም ለመስራት ይሄ አቅም ያስፈልገናል። የዚህ አካል የሆነው የፖሊስ አመራሩን ማሰልጠን በዛሬው ዕለት በምስራቅ አማራ ላይ ስልጠና እንድትገቡ እንዳንድ መሰረት ሆኖ በቀጣይም የፖሊስነት ስራ በየጊዜው ከዓለም አቀፍ ሁኔታው ከሀገራችን ሁኔታ ጋር ስልጠናው የክህሎትም ሌሎችም ስልጠናዎች እየተሰጠ የበቃ የፖሊስ አመራርና ተቋም እንዲኖረን ያላሰለሰ ስራ መሰራት አለበት። ይህ በመሆኑም የከተማዋን ኢንቨስትመንት ለማፋጠን ሲባልና የኮምቦልቻን ከተማ ፖሊስ መምሪያ ዘመናዊ አሰራርን ይከተል ዘንድ አስፈላጊውን ሁሉ ድጋፍ ለማድረግ ዝግጁ መሆናቸውን ከንቲባው አረጋግጠዋል። የኮምቦልቻ ፖሊስ መዋቅር ጠንካራ እና ህዝብን መሰረት ያደረገ ስራን መስራት እንዲችል ወንጀልን አስቀድሞ መከላከል እንዲችል መዋቅር እንዲሆንና አስፈላጊውን የግብዓት ለማሟላት ከፖሊስ ጠቅላይ መምሪያው ብቻ ሳንጠብቅ እኛም ደግፈ ነው የተሻለ መዋቅር ይሄን የምናረገው ለነሱ የሆነ የተለየ ነገር እንዲኖራቸው ፈልገን ብቻ አይደለም። የመጀመሪያው ከተማችን ላይ ኢንቨስተር እንዲመጣ ከተማችን እንዲያርግ ከተፈለገ ጠንካራ አስተማማኝ ሰላም መኖር አለበት። ይሄ እንዲሆን ደግሞ የፖሊስ መዋቅራችን ጠንካራ ሆኖ እንዲወጣ አስፈላጊውን ግብዓትና አስፈላጊውን ድጋፍ ማድረግ አለብን። ይሄን ለማድረግ እንደ ከተማችን ዝግጁ ነን። በምስራቅ አማራ ቀጠና ኮምቦልቻ ከተማ አስተዳደር በሁለተኛ ዙር ክልላዊ የፖሊስ መኮንኖች የአቅም ግንባታና ተቋማዊ የለውጥ ተግባራት ዙሪያ እየተሰጠ ያለው ስልጠና በፖሊስ ሰራዊቱ መካከል ግልጸኝነት የፈጠረና የተሻለ ተሞክሮ የተገኘበት መሆኑ ተጠቁሟል። ባልደረባችን ብናዩ እርሳው ተጨማሪ ያለው በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዘጋጅነት በተለያዩ ቀጠናዎች ለፖሊስ መኮንኖች እየተሰጠ ያለው የአቅም ግንባታና የተቋማዊ ለውጥ ወይም ሪፎርም አተግባበር ስልጠና የተቋሙን የወደፊት ዕጣ ፈንታ የወሰነ ስለመሆኑ ተነግሯል። ይህ የተነገረውም ሁለተኛው ዙር ክልላዊ የአቅም ግንባታና የተቋማዊ ለውጥ ወይም የሪፎርም አተግባበር ስልጠናን በኮምቦልቻ ከተማ እያስተባበሩ በሚገኙት የአስተዳደርና ልማት ጠቅላይ መምሪያ ረዳት መኮንን በሆኑት ዋና ኢንስፔክተር መላኩ ገድፈውና በኮሚሽነር ጄኔራል ጽህፈት ቤት ኃላፊው ረዳት ኮሚሽነር የሽወርቅ ላቀው ነው። ስልጠና አሰጣጡ በቲዮሪ በቡድን ውይይትም እየዳበረ አጠቃላይ እነሱም ያላቸውን ስሜት እያንጸባረቁ ያሉበትና ተቋሙ ወደፊት ሊደርስ የሚችልበትን ነገር ላይ መግባባቶች እየተፈጠሩ ያሉበት ሁኔታ እንዳለ በውይይታችን ያየናቸው ሁኔታዎች አሉ ማለት ነው። መዋቅራችን ያለውን አመራር በአስተሳሰብና በግንዛቤ ማዳበርና ወደ ተሻለ የህዝብና የህብረተሰብ አገልግሎት እንዲመጣ እንደዚሁም የህግ የበላይነት እንዲረጋገጥ መሰረታዊ ጉዳይ በመሆኑ የክልሉ ዋና ጠቅላይ መምሪያ በትኩረት ከክልሉ
መንግስት ጋር በጋራ በመሆን ስራዎች እየተሰሩ ነው ያሉት። በርከት ያሉ ጥያቄዎች ከተወያዮቹ እንደተነሱ የገለጹት እነዚህ ከፍተኛ የፖሊስ መኮንኖች አሁናዊ የክልሉን የጸጥታ ሁኔታ መሰረት ያደረጉት ጥያቄዎች ደግሞ በቁጥራቸው የበዙ ስለመሆናቸው አብራርተዋል። ብዙ ጥያቄዎች ይነሳሉ። ከተቋም አሰራር አጠቃላይ ከአካሄድ አኳያ ሪፎርሙም ጀምሯቸው ደግሞ ታች ያልደረሱም ጉዳዮችም ጭምር አብረው እየተካተቱ በውይይት መሀል ላይ የሚነሱበት ሁኔታ አለ። አመራሩም ይህን የሚያስተባብረው አካልም አጠቃላይ በማጠቃለያ የሚነሱ ጥያቄዎችን ያው ተገቢ ምላሽ እየተሰጠበትና ግንዛቤ እየተፈጠረ ያለበት ሁኔታ አለ። አጠቃላይ የሚነሱ ሀሳቦችን እንደ ምሳሌ ስንወስድም ምንድነው በዚህ ወቅት ሪፎርም ማድረግ አስፈላጊ ነው ወይ ብለው የሚያነሱም ኃይሎች አሉ። ስለዚህ በዚህ ሰዓት ያው ተቋሙ ችግር ውስጥ ገብቶ ነበረ፣ ሪፎርም አድርጎም ውጤት አምጥቷል። ስለዚህ ከዚህ ጊዜ ያው ሪፎርም ያላደረግን መቼ ልናደርግ ነው የሚለው ነገር አሁንም በመግባባት ደረጃ እየተነጋገርን እየተስማማን የመጣንበት ሁኔታ አለ። እስከ ወረዳ ድረስ ያሉት የጸጥታ ሁኔታ እንዴት እንምራቸው፣ እንዴት እንተጋገዝ፣ እንዴት እንተባበር፣ እንዴት እንቀናጅ የሚሉ ሀሳቦች በስፋት ይነሳሉ። በተለይ ከዚህ ህገወጥ ቡድኖች ጋር ባለው ግጭት ችግሮቹን በተለይ መደበኛ ስራ እና ይህንን ኦፕሬሽን ስራ እንዴት አስተሳስረን የህዝቡን ሰላምና ደህንነት ማረጋገጥ አለብን የሚል ጥያቄ በሰፊው ስለሚነሳ በዚህ ዙሪያ ላይ ሁለቱን የመደበኛ ስራዎቻችንና የኦፕሬሽን ስራዎቻችንን እንዴት ማቀናጀት እንዳለብንና ለኦፕሬሽን ስራው ራሱን የቻለ ኦፕሬሽን ኃይል እንደተዘጋጀለት ይህ ኃይል የኦፕሬሽን ስራውን እንደሚሰራ መደበኛ ስራዎች ደግሞ በመደበኛ እነዚህ የምርመራ፣ የትራፊክ፣ የሰው ኃይል ስምሪት የመሳሰሉት አስፈላጊው ግብአት እየተዘጋጀ በአንድ ላይ ስምሪቱ በተገቢ ሁኔታ እንዲመራ የማቀናጀት ስራዎችን ነው ሀሳብ እየተሰጠበት ያለው። ስልጠናው ቀውስን ለመፍታት ጠቀሜታው ከፍ ያለ ነው የሚሉት ረዳት ኮሚሽነር የሺወርቅ ላቀው በክልሉ ረዘም ላለ ጊዜ የገጠመው ቀውስ እየተቀለበሰ ስለመምጣቱም አብራርተዋል። ክልላችን የሰላም ሁኔታ አሁን 3ኛ ዓመቱን እየያዘ ነው። በሂደቱ አዝጋሚም ቢሆን ለውጥ አለው። አንዳንድ ወረዳዎች ላይ ካልሆነ በስተቀር ቀውሱ እየተቀለበሰ ያለበት ሁኔታ ነው። ይህንን የጸጥታ ችግር ለመቀልበስ መጀመሪያ በአስተሳሰብ ሰራዊቱ በአስተሳሰብ በዚህ ዙሪያ ላይ መቃኘት አለበት። ሁሉም ሰራዊት አንድ አይነት አስተሳሰብ ካለው ለስምሪት ዝግጁ ከሆነ ይህንን ችግር ለመፍታት ይህን የጸጥታ ሁኔታ የጸጥታን ችግር ለመፍታት ጊዜ የሚፈጅ አይደለም። በሌላ መንገድ ስልጠናው የወንጀል መከላከል ስልቶችን ወይም ስትራቴጂዎችን ሳይንሳዊ በሆነ መንገድ በመተግበር የተሻለ ውጤት ለማስመዝገብ በርካታ ጠቀሜታዎች አሉት ያሉት ደግሞ ዋና ኢንስፔክተር መላኩ ገድፈው ናቸው። ያው ቲዮሪም ላይ የተቀመጡ ወደ 5 የሚሆኑ ስትራቴጂዎች አሉ። አሁን ስልጠናም እየሰጠን ያለ ነው በእነዚህ ዙሪያ ነው። አንድ ያው ፖሊስ ሙያን ፕሮፌሽናል የሚያስብለው አንዱ በሳይንስ ተንተርሶ የሚሰራቸው ስራዎች ናቸው በደንብ ውጤታማም እያደረጉት ያለው። ስለዚህ እነዚህ ነገሮች ስንወስድ በስትራቴጂ ደረጃ እኛም ካሁን በፊትም ውጤት ያመጣንበት አንድ ስትራቴጂ አለ፣ የኮሚኒቲ ፖሊሲንግ። አሁን ካለው ነባራዊ ሁኔታና ከዚህ ቀውስ ጋር ተያይዞ ደግሞ ያንን አፕላይ ለማድረግ አስቸጋሪ ሁኔታዎች አሉ። ነገር ግን አንዳንድ ቦታዎች ላይ አሁን መስራት የሚቻልበትና በተግባርም እየተሰራ ያለበት ሁኔታ አለ። ያንን እንደተሞክሮ ወስዶ በሌሎች ከተሞችም የጠፉትን የመመለስና እንደገና ያንን ስትራቴጂ ሪቪው አድርጎ በአግባቡ ወደ ስራ የማስገባትና ያንን ደግሞ አሻሽሎ በደንብ አዳብሮ የነበሩ ልምዶችንም ተጠቅሞ ጥሩ ውጤት ማምጣት በሚችልበት ደረጃ ማሳደግ ያስፈልጋል አሁን ላይ ማለት ነው። ስለዚህ ይሄ ደግሞ ምንድነው አጠቃላይ ያለንን ሳይንሳዊ በሆነ መንገድ ፕሮፌሽኑ ወደ አደገና ሳይንስን መሰረት አድርጎ እንዲሰራ የሚፈለገው አሁን እሱ ነው። አንዱ በእሴታችን የሚያስቀመጥነው ሙያዊ ፕሮፌሽናሊዝምን ማስጠበቅ ነው በእኛ ተቋማት ደረጃ ማለት ነው። ሁሉንም ባለሙያዎችንና አመራሮችን በስልጠና ብቁ ማድረግ እንደሚገባም የአስተዳደርና ልማት ጠቅላይ መምሪያ ረዳት መኮንኑ ዋና ኢንስፔክተር መላኩ ገድፈው ጠይቀዋል። ስልጠና በጣም መሰረታዊ ነገር ነው። ስለዚህ ከመሰረታዊ ስልጠና ጀምረን አጠቃላይ የሚሰጡ የአቅም ግንባታ ስልጠናዎች በጣም ወሳኝ ናቸው እንደ ፖሊስ ማለት ነው። ምክንያቱም ዘመኑ እየተቀያየረ ያለበት ሁኔታ ስላለ በእያንዳንዱ ወቅት ተደጋጋሚ አዲስ ለሚፈጠሩ ነገሮች ሰዎች መረጃ እየወሰዱ በዛ ደረጃ ራሳቸውን እያበቁ ካልሄዱ ውጤት ልናስመዘግብ አንችልም። ስለዚህ ዘመኑ ይቀያየራል። ለዛ ዘመን የሚመጥን ደግሞ እውቀትና ክህሎት መላበስ አስፈላጊ ስለሆነ ስልጠና ተከታታይ በሆነ መንገድ ለሁሉም ሰራዊት በየሙያው በየዘርፉ ሊፈጽም የሚችልበትን አቅም መፍጠር ይሄ በጣም አስፈላጊ ነገር ነው። ስለዚህ አሁን እየተደረገ ያለው አንዱ የስልጠናው አካል አመራር ደረጃ ላይ ያሉትንም
ከታች ያሉትንም ቀጣይ ተግባራት ምን ሊሰሩ ታስበዋል የሚለው ነገር አውቀው ተገንዝበው እነሱም በበታች ያላቸውን ሰዎች እንዲያሰለጥኑ ባለሙያ ኦፊሰሮችን እንዲያበቁ እድል የሚፈጥር ነው ማለት ነው የስልጠና። ከሐምሌ 2015 ዓ.ም ጀምሮ የተከሰተውን የጸጥታ ችግር በመቀልበስና የዞኑን ሰላም በማረጋገጥ በኩል ጉልህ ድርሻ ላበረከቱ የፖሊስ አመራሮችና አባላት የእውቅናና የማበረታቻ ሽልማት ተበርክቶላቸዋል። ተጨማሪ አለ። በክልላችን የተለያዩ አካባቢዎች ከሐምሌ 2015 ዓ.ም ጀምሮ በተከሰተው የሰላም ችግር ምክንያት ከንብረት እስከ ሕይወት ያደረሰ ቀውስን አስከትሏል። ሆኖም ችግሩን የመከላከል ኃላፊነት ደግሞ በፖሊስና በሌሎች የጸጥታ አካላት ላይ መውደቁን ተከትሎ በሰላም ፍለጋ ላይ በከረሙ የጸጥታ ተቋማት አማካኝነት አሁን የተገኘው አንጻራዊ ሰላም ምስክር ሆኗል። የማዕከላዊ ጎንደር ዞንም ያለፈውን የጸጥታ ችግር የተላቀቀበትና የወቅቱን የሰላም ሂደት ያገኘበት ጊዜ አስመልክቶ የጸጥታ ማስጠበቅ ተግባርን ከድካም እስከ መስዋዕትነት በዘለቀ መገለጫ ተግባራቸውን ለተወጡ አካላት የእውቅናና ሽልማት ስነ ስርዓት ማዘጋጀቱን የዞኑ ፖሊስ መምሪያ ኃላፊ ኮማንደር ደሳለኝ አበራ ገልጸዋል። ባለፉት ተከታታይ ዓመታት በተለይም ደግሞ የ2015 ከሐምሌ ወር ጀምሮ የራሳቸውን ጥቅም መሰረት በማድረግ በዞናችን አልፎም በክልላችን ታጥቀው ተደራጅተው በተፈጠረ የጸጥታ ችግር የፖሊስ ሰራዊቶቻችን ከአጋር የጸጥታ አካላት ጋር በመሆን ከህዝባችን ጎን በመሰለፍ የጸጥታ መደፍረሱን ወደ ነበረበት ሰላም ለመመለስ እየተደረገ ባለ የህግ ማስከበር ተልዕኮ የጠላት ኃይል ያሰበው እንዳይሳካለት ተደርጓል። በዚህ ተጋድሎና ሰፊ ርብርብ በአሁኑ ወቅት በሁሉም ወረዳዎች በሚባል ደረጃ አንጻራዊ ሰላም እንዲኖር ማድረግ ተችሏል። ይህ አንጻራዊ ሰላም እንዲሁ አልጋ በአልጋ የመጣ ሳይሆን በተለይም የዛሬ ተሸላሚዎች የቁርጥ ቀን ልጆች የተሰጣችሁን የመንግስትና የህዝባችሁን አደራ በመወጣት እንደ ወርቅ ቀልጣችሁ ተፈትናችሁ ባለማ ጸንታችሁ ቆስላችሁ ደማችሁን አፍሳችሁ ለዚህ በመብቃታችሁ በእኔና በተቋሙ ስም ከልብ ላመሰግን ፈልጋለሁ። በእውቅናና ሽልማት ስነ ስርዓቱ ላይ የተገኙት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የአስተዳደር ልማት መምሪያ አዛዥ ረዳት ኮሚሽነር አያልነህ ተስፋዬ የፖሊስ ተግባር መስዋዕትነት፣ ድፍረትና ቁርጠኝነትን የሚጠይቅ በመሆኑ ይህንኑ የፈጸማችሁ ሁሉ የምትመሰገኑ ናችሁ ብለዋል። የፖሊስ ስራ ትልቁ መስዋዕትነት፣ ትልቁ ሴት ድፍረት፣ ቆራጥነት እና መስዋዕትነት በመሆኑ በዚህ ዛሬ በሰራችሁትና በህዝብ ፊት ለተመሰከረላችሁ ተጋድሎ ምንም እንኳን የፖሊስ ተቋሙ ግዳጅ አካል ቢሆንም እናንተም ልትኮሩ ይገባል። ክልላችን ያለበት ሁኔታ ይታወቃል። በተለያየ የጸጥታ ችግር አውድ ውስጥ ያለ ክልል እንደመሆኑ በርካታ ውስብስብ የሆኑ ችግሮች ያሉበት ቢሆንም ለዛሬው ለደረስንበት ግን ብዙዎቹ እየከዱ ብዙዎቹ አይመለከተንም ብለው ቤታቸው ተቀምጠው ብዙዎቹ ደግሞ እኛን እየተዋጉ ባሉበት ሰዓት ከሀገር መከላከያ ከህዝባችንና ከሚሊሻና ሰላም ማስከበሪያችን ጋር ሆኖ እዚህ ድረስ ደርሶ በቁርጠኝነት ዛሬ ያላችሁ በየደረጃው በየትኛውም በቀጠናውም ያላችሁ የክልላችን ፖሊሶች ጭምር እንኳን ደስ ያላችሁ፣ ጀግኖች ናችሁም፣ ልትመሰገኑ ይገባችኋል ብዬ አምናለሁ። የ502ኛ ኮር አዛዥ ብርጋዴር ጀነራል መካሽ ጀንበሬ የጸጥታ ኃይሉን ለማጠናከርና ለማነቃቃት ሲባል እንዲህ አይነቱ የእውቅና ዝግጅት አስፈላጊ መሆኑን አስገንዝበዋል። የጸጥታ ኃይል ደግሞ ሲገነባ ነው አለውልህ ሲሉ እናት አባቶች፣ መስተዳደሩ፣ ህዝቡ አለውልህ አይዞ በርታ ሁልጊዜ እኛ ጠባቂ ነህ ካለው አሁን እየተደረገ እንዳለው መነቃቃት ይችላል፣ መስራት ይችላል። ለነፍሱ አይሳሳም፣ ደከመኝ ሰለቸኝ አይልም። ስለዚህ አሁን የተጀመረው ነገር በጣም ጥሩ ነው፣ ደስ የሚል ነገር ስለሆነ በርቱ። እኔ በጣም ደስ ብሎኛል። በዚህ ልክ ሰሞኑን የማየው በሁሉ ዞኖች እንደ ክልልም ትልቅ እንቅስቃሴ እያደረገ ነው። ክልሉ ወደ ለውጥ ጎዳና እየገባ ያለ መሆኑን ያሳያል። ዞኑ ወደ ለውጥ ጎዳና እየገባ ያለ መሆኑን ያሳያል። የህዝቡ ችግር ገብቶታል በሚገባ ቀደም ብሎ ገብቶታል፣ ግን አሁን የበለጠ ገብቶታል። ስለዚህ አማራጩ ሰላም ለመፍጠር የጸጥታ ኃይሉን ማደራጀት ማነቃቃት ያስፈልጋልና የተሰጠው የእውቅናና ሽልማት የቀጣይ ስራን በውጤታማነት የመፈጸም ሂደትን ሊያመጣ የሚገባው ስለሆነ ፖሊስ የጀመረውን የለውጥ ስራ አጠናክሮ የማስቀጠል ተግባር ተጠናክሮ የቀጠለ መሆኑንም ምክትል ኮሚሽነር አያልነህ ተስፋዬ አስታውቀዋል። የክልላችን ፖሊስ
ከሀገር መከላከያ ጎን ሆኖ ሁለት መሰረታዊ ስራዎችን እያከናወነ ይገኛል። አንደኛው ያጋጠመውን ችግር መፍታት፣ ያጋጠመውን የክልሉን ህዝብ መጎሳቆል፣ መፈናቀል፣ ስደት እና በኢኮኖሚ መንገዳገድ የገባበትን ችግር መመለስና መቀልበስ ወደ ነበረበት የመመለስ ታሪክ ነው። ሁለተኛው ታሪክ ደግሞ መጪውን ዓለም በማሰብ አሁን ያለንበት ሳይሆን ለሚመጣው ደግሞ ጠንካራ የፖሊስ ተቋም መገንባትና የማህበረሰብን ማህበራዊ ረፍት፣ ሰላምና ደህንነት ማረጋገጥ፣ የመከላከያ አመራሮችና ተቋሙ ወደ መደበኛ ግዳጁ እንዲገባ እኛ ራሳችንን ችለን መስራት የሚያስችል ዘመናዊ የፖሊስ ተቋም የመገንባት ሂደት ውስጥ ነን ያለን። እነዚህን ሁለት ጫፎች አቀናይተን እየሰራ በመሆናችን ካለንበት አውድ ወጥተን ይህንን ታሪክ ህዝብ እንዲያውቀው ተጎናችን እንዲሆን የጀመርነው ሪፎርምም የማይመለስ እንደመሆኑን ማወቅ ያስፈልጋል። አሁን የፖሊስ ተቋም የዛሬን እሳት ማጥፋት ብቻ አይደለም ስል በምክንያት ነው። በአደረጃጀት፣ በክህሎት፣ በስምሪት፣ በግዳጅ አፈጻጸም፣ በቅንጅትና በአገልጋይነት ማህበረሰብን የማገልገል የአገልጋይነት ስሜታችንን ከፍ በማድረግ ጭምር እየሰራን እንደሆነ ሁላችንም እናውቃለን። ይህን የጀመርነው ስራ ደግሞ ህዝባችን ከጎናችን ሆኖ መደገፍ ያስፈልጋል። እኛም ለህዝባችን ደግሞ ብቁ ሆነን ታማኝ ሆነን መገኘት ያስፈልገናል። የተከበራችሁ ተመልካቾቻችን ለሳምንቱ ያዘጋጀንላችሁ የፖሊስ መረጃዎች ይህንን ይመስሉ ነበር። ቀሪ የፖሊስ ዝግጅቶች ይቀጥላሉ። በእኔ በኩል ጤና ይስጥልን።